ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ በረከትላችሁ ዘንድ እመኛለሁ። ውድ ቤተሰቦች እኔ ጸጋ አብራር ነኝ። ዛሬ በጠና ጠርባሌ ስራ አገኛችኋለሁ። አንድ 15 ዓመት ገደማ መቼቱን ወደ ኋላ የሚያደርግ የአስፋው ለገሰን መንታ ደስታን ይዤላችሁ ብቅ ብያለሁ። በያላችሁበት ጥሩ ጊዜ እመኛለሁ። ውድ ቤተሰቦች እንደተለመደው ቪዲዮ ስከፍቱ ላይክ አድርጋችሁ መጀመር ማትዘነጓ ነገር ትሆንልኝ። ሐሳብ አስተያየትም እጅግ የሚበረታታ ነገር ነው። ውድ ቤተሰቦች በያላችሁበት መልካም ጊዜ። ልደታ በሚገኘው አፍሪካ ከፍተኛ ክሊኒክ ውስጥ ነኝ። ካርድ ለምታወጣው ልጅ ቁጥር ተናግሬ መቀመጫ ፍለጋ ሳማትር አይኖቼ አንዲት ቆንጆ ላይ ያረፉ። ተመሳስላብኝ አይደለም፣ እሷ ናት ሳምራዊት በላይ። ወደኔ እየመጣች ነበር። ካለሁበት ሳልንቀሳቀስ ፈዝዤ ጠበቅኳት። አንገቴ ላይ ተጠመጠመች። ትከሻዋን ጨምቄ ከደረቴ አስጠጋዋት። ተሳስመን ሲበቃን አንዳችን የሌላችንን ጤንነት የትነት ተጠያየቅን። ከተለያየን 3 ዓመት አልሞላም። ትዝታ ውስጥ ገባን። በመካከላችን ጸጥታ ሆነ። የውርሻ ልማት ነበር የምንተዋወቀው። ልቅም ያለች ቆንጆ ናት ሳምራዊት። መቃንገቷ በጣም ያምራል። አይኖቿ ትናንሽ ቢሆኑም ብሩና የሚያማምሩ ናቸው። ጸጉሯ ረጅምና ጥቁር ነው። ከወደ ትከሻዋ ጠበብ ብላ ከወደ መቀመጫዋ ሰፋ ትላለች። ድምጿ በጣሙን የሚያምር ሲሆን ጨዋታና ሳቋ ደግሞ ይጣፍጣል። በአጠቃላይ ፊቷ ውበት ነው። ምን ነበር እንከኗ? ጡቶቿ የፈረንጅ ላምጡት ያክላሉ። እሱን አልዋሻችሁም። የሥራ ባህሪያችን አቀራረበን። እኔ የእርሻ ዋና ክፍል ኃላፊ ሲሆን እርሷ ደግሞ የንዑስ እርሻ ጸሐፊ ናት። በንዑስ እርሻው የተከናወኑ ሥራዎችን መረጃ እያጠናቀረች ቢሮዬ ታመጣለች። የወባ በሽታ የጸናብኝ ነበር። ቤተሰብ ስላልነበረኝ ጠያቂና አስታማሚ እርሷ ሆነች። ምግብ እየሰራች ቤት ድረስ ትልክልኛለች። ክሊኒክ ሄዳ ወረፋ የምታስይዝልኝ እሷ ናት። እዚያ በረሃ ላይ ስለ እናት እንደ እናት ሆነችኝ። ውበቷና ደግነቷ ቢማርከኝ ስራዬም ብዬ ስለ ቤተሰቡ አጠናው። የትልቅ ሰው ልጅ መሆኗን ተረዳው። ልትወደድና ልትፈቀር የሚገባ ልጅ ነበረችና ወደድኳት። ሆኖም የህይወቴ ህይወት አንቺ ስለሆንሽ ፍቅሬ ሆይ እኔ እስከሞት ድረስ አለጥፋ ከፊትሽ የሚለው የጥላውን ዜማም በግልጽ ልጫወትላት አልቻልኩም። አስፈራሩኝ። የተወሰነ ጊዜ ፈራኋት። እንድሸሻትም ጭራሽ መከሩኝ። ሸሸዋት። ነገር ግን ፍርሃትና ሽሽቴ አብሮኝ አልዘለቀም። አንድ እሁድ ቀን ከሰዓት በኋላ እግር ኳስ መጫወቻ ሜዳ አካባቢ ከሥራ ባልደረቦች ጋር ቆመን ሳለ ሳምራዊት በአንገት ምልክት ሰላምታ ሰጥታን አለፈች። ከበርበሬ ሰፈር ወደ ቤቷ እየተመለሰች ነበር። ትንሽ ልፍ እንዳለች ይነጋገሩባት ጀመር። እቺ ልጅ ቅንቅናለች። ከሥራ ባልደረቦቼ አንዱ ወሬ ጀመረ። ጸዳሏን ታያዋለህ። ሌላው ቀጠለ። ፊቷ ላይ ግን እኮ የበሽታ ምልክት አይታይም። ተቀባበሉ። አልማዝ ባለጭራም አልወጣባትም። ምን ቸገረኝ ብሎ ልብሷን አስወልቀው እንዳዩ ሁሉ በእርግጠኝነት ነው። ወደ መጸዳጃ ቤትስ እንደው አያመላልሳትም። ባይገርማችሁ የወድ ርቀት ነው የሚያስቸግራት። በቃ ማሰራጨቷ ነው። ቺማ ማሰራጨት ብቻ። ግን ብትቆሳስል ጥሩ ነበር። የእርሻ ልማቱ ሰራተኞች በኤችአይቪ ቪርስ ክፉኛ የተጎዳንበት ወቅት ነበር። ለቫይረሱ መሰራጨት 2 መላምቶች ይሰነዘራሉ። የመጀመሪያው እስከ 1992 ዓመተ ምህረት ድረስ የእርሻ ልማቱ ክሊኒክ ህሙማንን ለማከም የተቀቀለ መርፌ መጠቀሙ ሲሆን፣ ሁለተኛው ደግሞ የአኗኗራችን ፈሊጥ ነው። የተመጣው ባህል እዚህ አካባቢ ስር ሰዶ ይታያል። እኔኮ የ1000 ብር፣ አንዳንዱም የ1500፣ አንዳንዱም የ2000 ብር ደሞዝተኛ ነኝ እያሉ ጥቂት የማይባሉ ጊዜያዊ ሰራተኞች ሲኩራሩ ይሰማሉ። የራሳቸውን የሚስቶቻቸውና የቅምጦቻቸውን ደሞዝ አንድ ላይ በማስላት በዚህ ቋሚ ሰራተኛውም አልቦዘንም። ሚስት ወይም ቅምጥ መሰራረቅ የተለመደ ነው። በሚስት ወይም በቅምጡ ቀንቶ አደጋ ማድረስ
በአካባቢው ነዋሪዎች ካልሆነ በቀር በመጤዎቹ ብዙም የተለመደ አይደለም። አንዱ ከትውልድ መንደሩ ወይም ከሌላ ቦታ ሚስት አግብቶና አስከትሎ ሲመጣ ቀድሞ የሰማው ወይም ያየው ላልሰማው ወይም ላላየው እሰይ እከሌ ሚስት አገባልን በማለት ያበስራል። አንድ ጊዜ ኦፕሬተሮች፣ የቴክኒክ ባለሙያዎችና ሌሎች ከኬሚካል ጋር ንክኪ ያላቸው ሰራተኞች በእርሻ ከተማ አቅራቢያ በምትገኘው ከተማ ሆስፒታል ለዓመታዊ የጤና ምርመራ ይሄዱ። በቆይታቸው ታዲያ አንዱ አቤት የአልማዝ በማለት ስለ ፍቅር አሰራሯና ሌላ በተፈጥሯው ስለታደለችው ጀብዱ እያጋነን አወራ። በከተማዋ ከሚገኙ ቡና ቤቶች አንደኛው የሷ ነበር። ስለ አልማዝ የሰሙትን ነገር በተግባር ለማረጋገጥ ሌሎች 6 ጓደኞቹ ተነከሩ። ዝናዋን የሰሙ 90 ኪሎ ሜትር ተጉዘው ወደ ከተማ የሄዱ እንዳሉም ይነገራል። ሴትዮዋ በምግብ የምትጎዳ አልነበረችም። ሕክምናዋን ለመከታተልም የገንዘብ ችግር አልነበረባትም። በመሆኑም እሷ የሞተችው ከአብዛኞቹ ደንበኞቿ ኋላ ነው። ወደ እሷ ከገቡት 7 ጓደኛሞች አንዱ ሞቶ ከቀብር ሲመለሱ አንደኛው ሌላኛውን የሚቀጥለው ተረኛ እኔው አንተ ነን መቼም በማለት በመጸት ይቀላለዱ ነበር። ጉንፋን ወይም ቲቪ ወይም የሆነ በሽታ አገርሽቶበት ወደ ክሊኒክ አንድ ሰሞን ለተመላለሰ ሰው ቀስሟል የሚል ስም ይሰጠዋል። ይህም በመፍራት አንዳንዶች እዚያ ክሊኒክ እስካለመታከም ደርሰዋል። ምንም እንኳን ዩኒቨርሲቲ ምሩቅና የ25 ዓመት ጎረምሳ በሆንም ስለራሱ ያውቃል ብሎ ማንም አልተወኝም። በተገኘው አጋጣሚ ሁሉ ሳምራዊትን እንድለያትና ራሴ እንድጠብቅ ያስገነዝቡኝ ነበር። አንዳንዱ በቀጥታ ሌላው ደግሞ በአሽሙር። ወቅታዊ ስራችንን ጨርሰን ትንሽ ዘና ባለበት አንድ ቀን ከሌላ ክፍል 3 የሥራ ባልደረቦቻችን በቢሮዬ መጥተው የባጤ ቆጡን ስናወራ ሳምራዊት ሪፖርት ለማድረስ መጣች። ስለሷ ስናወራ እንደነበሩ ሁሉ ስትገባ ለአፍታ ያህል ወሬው ቆሞ ወጣ። ትንሽ ከምራቋ ቀጠለ በሌላ ርዕስ። እቺ ልጅ አውራ ያለባት አይመስልም አንዱ ጀመረ። ጓደኛዋ በዚህ በሽታ ካልሞተ እሷም ንጹህ ከሆነች ይህ በሽታ ጭራሽ የለም አለ። እና የሚወራው ላይ ፈጠራ ወሬ ነው ማለት ነው። የጓደኛዋ ማሞቷ እንዴት ነበር? ቆይ በቅርቡ ከሌላ እርሻ በዝውውር የመጣው እንግዳ ጠየቀ። በጣም ማቆ ሞት ረስቶት ሞትን ናፍቁ። ሁለተኛው መለሰ። ያጅ ነበር እንዴ? ምን ሴት ይቀርዋል? እሷን ታውቅ ነበር? አስመከረችው። አልመከር ቢላት ሊጋቡ ቀን ከቆረጡ በኋላ ተወችው። ማህፀኗ ተበላሽቷል። ከኤችአይቪ ቪርስ በታምር ብታመልጥ እንኳን ልጅ መውለድ አትችልም። ጎረምሶች ጠንቀቅ በሉ። ሳሩን አየህና ገደሉን ሳታይ እንዳይሆንባችሁ። ሁሉም ወደኔ ተመለከቱ። በየዕለቱ እንደዚህ አይነት ጨዋታዎችን እሰማለሁ። አንዳንዶቹ ለአፍያ ሊምከሩኝ እንጂ ከቆይታ አንጻር ሲታይ የኤችአይቪ ቫይረስ በደም ውስጥ አለና ተስፋ ቁረጥ በማለት መርዶ እያረዱኝ እንደሆነ ይሰማኝ ነበር። በሀገራችን ጉንፋን ይዞኛል እንዳይዘ ነጭ ሽንኩርት በልቻለሁ እንዳይሸት እልፍ ብለህ ተቀመጥ የማለት ልምድ አለን። ለሌላው በማሰብ ለጉንፋንና ለነጭ ሽንኩርት ሽታ እንደሚጠነቀቅልን ወገናችን ኤድስን የሚያክል አሰቃይቶ የሚገድል በሽታ እንዴት ያሰራጫል ተብሎ ይገመታል። ከሳምራዊት ስብዕና አንጻር መቀበል አልቻልኩም። እያሰራጨች ነው በሚል ስሜት የሚያገሏትንና በማግለል ብቻ ሳይሆን ስለሷ ሲነጋገሩባት ስሰማ በጽናት ተቃወምኩኝ። ሆኖም ለውጥ ማምጣት አልቻልኩም። ሊሰማን ያልቻለው መቼም ይሄ ፍቅር ስለያዘው ያለ ስለገባበት ነው እያሉ ከንፈር ይመጡልኝ ጀመር። ብዙዎቹ ሸሿት። በመጨባበጥ ይተላለፍ ይመስል እጇን እስካለመጨበጥም ደርሰው ተጠነቀቁ። እኔ ግን ሰዎች በጠሏት ልክ ወደድኳት። እጇን በመጨበጥና ጉንጯን በመሳም ብቻ ሳልወሰን የሰራችውን ምግብ አጣጥሜም ተመገብኩላት። ከሰዎች ያጣችውን ፍቅር አሳዩአት። ተስፋ የሚባል አፍላ ጎረምሳ የሥራ ባልደረባችን ልጅ አንድ ቀን ምሽት ሳምራዊትን ከገዛ ቤቷ ድረስ በሚል አስገድዶ ለመድፈር ሞክሮ ፖሊስ ጣቢያ በመታሰሩ ለሽምግልና ተጠራሁ። ሳምራዊትን የምንቀርባት 3 ሰዎች ግንብ ሰፈር ካለው የቡና ተክል ማሳ አጠገብ ተሰበሰብን። ዕለቱ አርብ ከሰዓት በኋላ ነው። የሽምግልናው ዓላማ ሳምራዊት ክሷ እንድትሰርዝ ማግባባት ነበር። ልጁ እስከ 4 ዓመት ሊደርስ በሚችል ጽኑ እስራት ሊቀጣ ስለሚችል ይቅርታ ታደርግለት ዘንድ አብዝተን ለመናት። ቅር ያላትም ቢሆን ተለመነችልን። ዳግመኛ ተመሳሳይ ሙከራ ቢያደርግ ፖሊሱ እንደማይምረው አስጠንቅቆ ለቀቀው። ሆኖም ያጎረምሳ አሰልሶ ተመሳሳይ ሙከራ አደረገ። በዚህ ዕለት ሳምራዊት ሽንኩርት እየከተፈችበት በነበረው ቢላ አስፈራርታ ነበር ያመለጠችው።
የልጁ አባት ልጃቸውን እንዲያሳርፉላት ከማሳሰብ አልፋ እንደ ከዚህ ቀደሙ ወደ ክስ አልሄደችም። በአንድ በኩል ሃይታውን ፈርታ፣ በሌላ በኩል ደግሞ እኔ ለሷ ላንስም በሚል ስሜት የዚያን ሰሞን ተስፋይና ሳምራዊት የመወያያ አጀንዳችን ሆኑ። ከሽምግልናው በኋላ መክሰስ ቀማምሼ ንፋስ ለመቀበል ሱር ወንዝ ወረድኩኝ። እንደ አጋጣሚ ሆኖ ሽምግልና የነበሩት ሁለቱ ሰዎች በዚያ ያገኟቸው። አትረፍ ያለው በሬ ሲሞት ቆዳው ከበሬው ይሆናል አሉ። ዛሬም አልተውናት እንድናበጃጃት ጀመርን። ጓደኛዋ በኤችአይቪ ኤድስ መሞቱን እያወቀ እንዴት እንዲያረጋል? ሆዱ ጉርዝኝ የሚያክለው ሰው እየጀመረ ታላችሁ ለዚች ልጅ ያለ ስራው የተሰጣትን ስም በአድናቆት ተነፈስኩኝ። እንዴት እንደምታሰራጭ ተደርጎ አይደል እንደሚወራበት? አሁንስ ላለማሰራጨቷ ምን ማስረጃ አለ? ጥያቄውን ደገመ። የምታሰራጭ ቢሆን ኖሮማ ሊደፍሬ ሞከረ ብላ አቤቱታ ባላቀረበች ነበር። ያንን ያደረገችው ልጁን ስለምትንቀው ነው ብሎኝ አረፈ። ባለ ጉርዝኝ ሆዱ ቆሽቴ ያረረ። በአስተያየቴ ልገፋበት ስላልፈለግኩኝ ደናደሩ እንኳን ሳልላቸው ነበር ወደ ቤት ያመራሁት። አንድ ቀን ጓደኛዬ ከበደ፣ ሳምራይት እና እኔ ከስራ እንደወጣን ቤተክርስቲያን ተሳልመን ተመለስን። ከበደ በጨዋታ አዋቂነቱና በማህበራዊ ህይወቱ የተወደደ ሰው በመሆኑ ወርቅ ሰው የሚል ቅጽል ስም ተጎናጽፏል። በጨዋታው የተኮረኮርን ያህል እየሳቅን ነበር። የኔና የሱ መኖሪያ ቤት አንድ አካባቢ በመሆኑ አንድ ላይ ስንቀጥል ሳምራይት ተለይታን የቤቷን አቅጣጫ ያዘች። ገና ብዙ እንደማያጫውተኝ ተገንዝባ የመንፈስ ቅናት አደረባት። ትንሽ እንደራቅናት በጣም ታሳዝነኛለች። ኑሮዋን እንደዚሁ የምትቀጥል ከሆነ ከእንግዲህ ባልማግባትም ይሁን ልጅ ወልዳ መሳም አችልም አለኝ። ለምን? ምክንያቱንም ማውቀው ቢሆንም ከሷ አንደበት መስማት ፈለኩ። የኤችአይቪ ኤድስ ህመምተኛ ናት በሚል አግልለዋታል። እንኳን ለትዳር ሊመኟት ያበሰለችው ምግብ እንኳን የሚነካላት ከስንት አንድ እኮ ነው። ለሰላምታ የዘረጋችላቸውን እጅ ሲጨብጡ ያዩዋቸው በጣም ጥቂቶች ናቸው በእርግጥ አልኩት። እኔም በጣም አዝኜ። ጥሩ ተገንዝባል። አየህ፣ ባይገርም ጓደኛው የሞተው በኤችአይቪ ኤድስ አልነበረም። የሳምራይት ጓደኛ ምንተስኖት ይባላል። ከበደ ለምንተስኖት ወዳጁና የሀገሩ ልጅ ነው። እንደ ጓደኝነቱና እንደ ሀገር ልጅነቱ ምንተስኖትና ሳምራይት ተጣልተው ሲለያዩ ሊያግባባቸው ብዙ ጥሮ ሳይሳካለት መቅረቱን የወሬ ሰምቻለሁ። ምንተስኖት ታሞ አልጋ በያዘ ጊዜ ቤተሰቦቹ ዘንድ አዲስ አበባ ያደረሰው እሱ ነበር። በኤችአይቪ ኤድስ ስለመሞቱ በዜና ማሰራጫ የታወጀ እኮ ነው የሚመስለው። እውነታው ግን እንደዛ አልነበረም። በጉበት በሽታ ነው የሞተው። በየምክንያቱ አዲስ አበባ ስመላለስ ጠይቀው ነበር። በጉበት በሽታ የመሞቱን ነገር ካሁን በፊት ከሌላ ሰው ሰምቻለሁ። የዛሬው ሁለተኛዬ ነው። ተሰነባብተን ወደ የቤታችን አመራን። ሳምራይት ስለገጠማት ክፉ ቀን በጣም አዘንኩ። በሌላ በኩል እንደኔ የሚቆጭላትና የሚያስብላት ሌላ ልብ በማግኘቴ መጠነኛ እፎይታ ይሁን ደስታ ተሰማኝ። የንዑስ እርሻ 3 ጸሐፊ ጓደኛዋ ዘውዲቱ አንድ ቀን ሪፖርት ይዛ ቢሮ የመታ እንደዋዛ ወግ ጀመር። ሳሉ ይችን ልጅ ያሰደብካት እኮ ነው። በምን ምክንያት? ተሸሽጋ ተቀመጠብችበት ቤቷ ድረስ እየሄድክ ነው። ቤቷ ሜዴ ምን ኖራለሁ ደግሞ? በከለችው አውሬውን አስያዘችው ማይላት እኮ የለም። አንተ ምን ሆነ ነው? ከዚህ በፊት ላለመያዝ ምን ማረጋገጫ ያለ? ምንም። እሷን ስለመንካቴስ ቤቷ ድረስ ሜድ ቤቷ ይርኩኝ ማለት ፈጸምኩ ማለት እኮ አይደለም። ባልና ሚስት መርፌና ክር ሲሆን እኮ ያየ ሰው የለም። አንድ ቤት ስለሚኖሩ አንድ ቀን ያው እንደሚፈጽሙት ይታወቃል። የሌሎች ሰዎችን ስሜት ማጤን ያስኩኝ። ምክራቸውን ይለግሱኝ የነበሩ ሰዎች ተስፋ ቆርጠው ገሸሽ አድርገውኛል። አንዳንዶቹ ብቻ ጅብ ከሄደ ውሻ ጮኸ አይነት ሆኖባቸው ይሁን ወይም መርዶ ለማርዳት ብሎ አላውቅም፣ ተጠንቀቃት ህመምተኛ ናት ይሉኛል። ዘውዲቱ የነገረችኝን ነገር እውነታውን አረጋገጥኩኝ። ሆኖም ምን እርምጃ መውሰድ እንዳለብኝ መለየትና መወሰን አቃተኝ። ይባስ ብሎ ይጨንቀኝ ጀመር። ቤቷ መሄዴና አደባባይ ላይ አብሬ መታየቱም ብቀጥል ብዙ ተሳዳቢና ተራጋሚ እፈለፍልላታለሁ። ባቋርጥ ደግሞ ስሜቷን እንዳልጎዳት ሰጋው። እኔም የፈራኋት የሸሸዋትና ያገለልኳት እንዳይመስላት እሷ የምትወስደውን እርምጃ መጠባበቅ ጀመርኩኝ። ፊቷን አጤንኩት። ቤቷ ስሄድ መንገድ ላይ ሳገኛት፣ ቢሮዋ ስሄድ
ቢሮዬ ስትመጣ ሰዎች አንድ ላይ ሲያዩን ምንም ለውጥ አላየሁባትም። ልበ ሙሉ በመሆኗ ወደድኳት። ለሷ ያለኝ አክብሮት ጨመረ። ሌሎች በጠሏት መጠን ወደድኳት፣ በሸሿት መጠንም ቀረብኳት። አንድ ቀን ማታ ከወገቧ በላይ ራቁቷን ሆና አየኋት። የደረቷ ቅላትና የቆዳዋ ልስላሴ ልዩ ነው። አይኖቼ መንታ ጡቶቿ እንደ መቅጠም ብለው ቦይ ሰርተው የሚወርዱበት ቦታ ላይ ለአፍታ ተተክለው ቀሩ። ውብ አንገቷን፣ ሆዷንና የእምብርቷን አካባቢ እንደ ልብ ቃኘሁት። ሴትነቷን ተመኘሁ። አይኖቼ አሳብቀውብኝ ያወቀችብኝ መስሎኝ መጠነኛ እፍረት ተሰማኝ። እንደምንም ከአንገቷ በታች ካለው አካሏ ላይ አይኖቼን አንስቼ ፊቷን መለከት ገባሁ። ተከፍታ ነበር። ሳምሪ ምን ነው ከልብስ ተራቆትሽ? ሰዎች ያሳረፉብኝን የግፍ ጅራፍ እንድታይልኝ ብዬ ነው። እየተዟዟረች ጀርባዋን ታሳየኝ ጀመር። 4 ቦታ ቆስላለች። ሌሎች ትልልቅ ሰንበሮችም ተጋርመውባታል። አህያ አልያ በሬ እንጂ ሰው እንዲህ ተደርጎ በጅራፍ ሲተለተል አይቼ ስለማላውቅ ሰቀጠጠኝ። የሆነው ነው አይዞሽ ይድናል፣ ምንም አይደለም በማለት ናጽናናት ሞከርኩ። ይህ ብቻ መስሎ ነው? ሌላ ምን አለ ደግሞ? ልቤ በሐዘን አንጀቴ በቁጭት ቆስሏል። ደረቷንና ሆዷን በእነዚያ ለንጋጣቶቹ ያዘቻቸው። የልቧንና የአንጀቷን ቁስል ማየት ባልችልም ከሁኔታዋ ምን ያህል እንደተነካሽ መገመት አልተሳነኝም። እናም ሐዘን ልቤን ሰበረው። ገና ብዙ ልትነግረኝ ሳለ የሆነ ነገር ላይ በመውደቁ ከህልሜ ያባነነኝ። እስማ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን ብዬ አማትቤ ስነሳ ኮርኒሱስ ሲመላለሱ የነበሩትን አይጦች ለማደን ግድግዳው ላይ ወጥቶ የነበረው ድመቴም ተንሸራቶ እንደወደቀብኝ ተረዳው። ድንዛዜው ሲለቀኝ የህልሜን ፍቺ ማብሰልሰል ጀመርኩ። የግፉ ጅራፍ አሰራጨች መባሏንና መገለሏ ሲሆን የልቧ ቁጭት ደግሞ ልጅ ወልዳ እንዳትስም የተጋረጠባት ጋሬጣ እንደሆነ ተሰማኝ። ጓደኛዬ ከበደ ስለምን ተስኖት አሟሟት የነገረኝን አስታወስኩ። ከኤችአይቪ እርስ ነፃ መሆኗንም አመንኩኝ። በዚህ ሌሊት አንድ ውሳኔ ላይ ደረስኩ። ላገባት ወሰንኩ። ስነ ምግባር ከመልክና ከባልትና ጋር የተስማማላት ሰው ነች። ምን ጎደላት ስለ ራሴን ጠየቅኩኝ። ግማሹ ልቤ ምንም ሲል፣ ግማሹ ጤና አለኝ። ከበደ ጓደኛዋ በሌላ በሽታ መሞቱን ነው የነገረኝ። በመሆኑም የጤናዋ ጉዳይ ወይም ሁኔታ ሊያሰጋኝ አይገባም ስል የውስጤን ስጋት ለማሟሸሽ ሞከርኩኝ። ሌላው ልቤ ከበደ የሚያውቀውን ነው የነገረ፣ እሱም የማያውቀው በሚስጥር የተያዘ ነገር ቢኖርስ አለኝ። እናም ልቤ ፈራ። በክሊኒካችን የሚሆን በአካባቢያችን በዚያን ጊዜ የኤችአይቪ እርስ ምርመራ አልተጀመረም። ተስኖት አዲስ አበባ በተደረገለት ምርመራ ሰለባ መሆኑ እንኳ ቢታወቅ ከሱና ምናልባትም ከቤተሰቡ አባላት እንክብካቤ ከሚያደርጉለት ሰዎች በቀር ለሌሎች ላይነገር በሚስጥር ሊያዝ ይችላል። ግማሹ ልቤ ጓደኛ ተሳስቶ ቢሆንስ ሲለኝ፣ ሌላው ልቤ ደግሞ የግፍ ጅራፍ ነው የተገረፈችው። ጅራፉ ደግሞ አሰራጨሽ መባሏና መገለሏ ብቻ ሳይሆን ከቫይረሱ ጋር አብራ ትኖራለች መሰኝቷም ጭምር ነው አለኝ። ህሊናዬ ሞገተኝ። የትኛውን ልቤ ላዳምጥ? ከቫይረሱ ጋር የምትኖር ከሆነ ለምንድነው እኔ እሷን በማውቅበት ባለፉት 5 ዓመታት ሰውነቷ ላይ አንድም ለውጥ ያልታየው? ራሴን ጠየቅኩ። መወሰን ስላቃተኝ ግምጃ ቤት ከተማ ድረስ ሄጄ እንደ ወንድሜ ከሚያብሩ አደግ ጓደኛዬ ከዮናስ ጋር ተማከርኩ። ሳምራይትና ዮናስን አስተዋውቂያቸው ነበር። ስለሷ የሚነገረውንም ሰምቷል። ከሳምሬት ፍቅር ይዞኛል። በጣም እየተጎዳሁ ነው። ላገባት ደግሞ ወስኛለሁ። ይህን ነግራት ነበር? በፍጹም ነቅጣታል እንዴ አንተ? አረ እንዲያውም ትቅርብ። ለምን? ሁሌም ባይሆን ሰዎች ተሰበረ የሚሉት ሲወድቅ ያዩትን ወይም ስለመውደቁ የሰሙትን ነው። ከመሬት ተነስቶ እንደዚህ አይነት ወሬ አይወራም። በህልሜ ንጹህ መሆኗን ተረድቻለሁ። የጻር ሰው ህልም እኮ አይደለም አንተ የምታየው። ልስት ትችላለህ። ምን ሆናል? አስመረምራታለሁ። ያ የባሰ ጭንቅላቷን ይጎዳዋል። ገባ? እንዴት? ስለሷ የምታውቀው ባይሆን ኖሮ ላይከፋት ይችላል። አሁን ግን ታውቃለህ። ስለሆነም ልታፌዝባት፣ ቁስሏን ልትነካካ አስበህ ያደረግከው ሊመስላት ይችላል። እንደዛ ደግሞ ከሆነ ሳላስመረምር አገባታለሁ። አብዳህል እንዴ አንተ ሰውዬ? ወደ ፈተና አታግበኝ አይደለም ጸሎታችን? ትዳር እኮ ያለ ሩካቤ ይቻላል። ይቻል ይሆናል። በትዳር ዓለም ውስጥ ያላችሁ ሩካቤ መፈጸም የሚከለክል ችግር ቢያጋጥም እንደዛ ልታረቅ ትችላለህ። ከወዲሁ ግን ከሩካቤ ልጅ ወልዶ ከመሳ የሚገኘውን እርካታ እንደምታጣው እያወቅ ልትገባበት አይገባም። በጽኑ ተቃወመኝ። በምክሩ ተሰማምቼ ወደ ቦታዬ ተመለስኩ።
ሆኖም የህይወቴ ቅመም እንደሆነች የምትስማማኝን ልጅ የራሴ እንዳላደርጋት ከፊት ለፊቴ በተጋረጠው ጋሬጣ በጣም አዘንኩኝ። ከአካሌ ውስጥ አይኔን፣ ልቤን፣ ኩላሊቴን፣ ጉበቴን፣ አንድ ነገሬን የተነጠቅኩኝ ያህል ሆኖ ተሰማኝ። ራሴን መጽሐፎቼ ውስጥ ቀበርኩኝ። ስለሷ ላለማሰብ ሆነ ብዬ እሷን ላለማግኘት ወሰንኩ። ሆኖም አልቻልኩም። አንድ ቀን ሳላያቱዬ ካደርኩኝ ዓመት የተለየዋት ያህል ትናፍቀኛለች። ምን የማይናፈቅ ነገር አላትና አይኗ፣ ጥርሷ፣ ተክለሰውነቷ፣ አረማመዷ፣ ጨዋታዋ፣ የአይንና የከንፈር አገላለጧ፣ የሚያማምሩ ሞንዳላ እግሮቿ፣ ብዙ የማያምረው የእጅ ጽሑፏ ሳይቀር ይናፍቀኛል። እሷም ባለያት እንኳ ጽሑፏ እንደናፈቀኝ ውሎ አያድርም። ካሁን በፊት ከሰራቻቸው ሪፖርቶች አንዱን አንስቼ ገለጥ ገለጥ እያደረኩ እጠግበዋለሁ። ትምህርቴን ለመቀጠል አስብ ስለነበር ፍቅር እንዲይዘኝ ራሴን አላመቻችም ነበር። አሁን ግን ተጠርንቄያለሁ። ምን አይነት ጣጣ ነው ጎበዝ! ሰብአዊነት ፍቅር ነውን? ተምታታብኝ። የምታምር ቆንጅዬ ልጅ ብትሆንም በመጀመሪያ አላፈቀርኳትም። ከሌሎች የሥራ ባልደረቦች የተለየ ቀረቤታ አልነበረኝም። እየዋለ ሲያድር ግንኙነታችን ጠነከረ። መገለሏ፣ ብቸኝነቷና ብቸኝነቴም የበለጠ አቀራረብን። የሥራ ባልደረቦቼ ማስጠንቀቂያና የጓደኛዬ ምክር ፀሐይ እንደመታው በረዶ እየቀለጠ እየሟሸሸና እየጠፋ ሄደ። እሷን እያሰብኩ እየተመኘኋትና እያለምኳት ተጎዳው። እንዴት እንደምጠይቃት ግራ ገባኝ። በፊት አልፈራትም ነበር። ካሰብኳት በኋላ ግን ፈሯት። በፊት በየትኛውም ርዕስ ላይ እንደ ልቤ ያጫውታት ነበር። አሁን አንደበቴ ተሳሰረብኝ። በጽሑፌ ልናገራት አሰብኩ። አንድ ቀን ምሽት ላይ ከደብተሬ አንድ ሉክ ወረቀት ቀድጄ ከነብዩ ሰለሞን ያልታተሙ ግጥሞች በቃል ማስታወሰውን ከስንኛ ሰፈርኩኝ። ፍቅሬ የኔ ውድ የቱ ይመችሽ፣ ብኖርልሽ ብሞትልሽ፣ የኔ እንደው ምቾት መሙላት ያንቺም ምኞት። በስንኙ ላይ ሳምሪ ከድፍረት አትቁጠሪብኝና በጣም ወድሻለሁ። እውነቴን ነው ምልሽ፣ ምን ጊዜም ወድሻለሁ፣ እየወደድኩሽም እኖራለሁ፣ እባክሽ አብረን እንኑር የሚል ተጨማሪ ተማጽኖ አክዬበት ከግርጌው ስምና ፊርሜን አሰፈርኩ። ወረቀቷን አጣጥፌና በስቴፕለር ሽቦ አያይዤ ኪሴ ከተትኳት። ከዚያም እንደምንም እግሬን እየጎተቱ ላድርግ አላድርግ ከሊናዬ ጋር እየተሟገትኩ ወደ ቤቷ ሄድኩኝ። መድረስ አይቀርም ደረስኩ። የተለመደውን ሰላምታ ከተለዋወጥም በኋላ እኔን ለማስተናገድ ጉድ ጉድ ማለቷን ተያዘችው። ቤቷን መቃኘት ገባሁ። ጠባብ የሴት ላጤ አንድ ክፍል ቤት፣ ዕቃዎቹ በስነ ስርዓት ተደርድረዋል። ክፍሏ በንጽህና ተይዛለች። ኮርኒሷ ከማዳበሪያ ከረጢት ነው የተሰራችው። ግድግዳው አይን በሚስቡ ስዕላስሎች ተለብጠዋል። ወለሉ ላይ ላስቲክ ተነጥፏል። አልጋዋ የሚያምር ያልጋ ልብስ ለብሷል። ግድግዳው ላይ ባየኋቸው ስዕሎች ተመስጬ ለአፍታ ያለ ጭንቀቴን ዘንግቼ ዘና አልኩኝ። እንቁላል ጠብሳ ሻይም አፍልታ አቀረበች። እጄን ልታስታጥበኝ ከፊቴ ቆማለች። ታጠብ። አንቺ አታስታጥቢኝም፣ እኔ ራሴ ታጠባለሁ አልኩ ማስታጠቢያውን ይዤ። ምን አለበት? ትንሽ ተግደርድሬ ቆሜ ታጠብኩላት። እንኳን እንደዚህ አጣፍጣ ሰርተው ይቅርና ባይጣፍጥም እንኳ በዚህች ቆንጆ እንደ ነገሩ ቢቀርብልኝ ጥርግ አርጌ መብላት አይቀርም። በላሁት። ሻዩንም ፉት ፉት ብዬ ጠጣሁላት። ማዕዱን ከፍ አርጋ ኩሽና ቤት ሄደች። በዚህች ቅጽበት እጄ እየተንቀጠቀጠ በኪሴ አጣጥፌ ያስኩትን ወረቀት ከትራሷ ስር ወሸኩት። ከደቂቃዎች በኋላ በሁለት ብርጭቆች የተሞላ የፓፓዬ ጭማቂ በዕቃ ማቅረቢያ ላይ ይዛ ተመለሰች። አንደኛውን እኔ፣ ሁለተኛውን እርሷ ያዘችው። ስኳር እንደማትወድ ስላወቅኩ አላደረኩልህ። ጥሩ የማስታወስ ችሎታ ያለሽ። ፓፓዬውን ፉት ብዬ ቀምሻ አጣጣምኩት። ከስኳር ይጣፍጣል። እየተቻኮልኩ ብርጭቆውን አጋባሁት። አመስግኛትና በሰላም እንድታድርልኝ ተመኝቼ ወደ ቤቴ ተመለስኩ። ጠዋት 4 ሰዓት ተኩል ላይ ሪፖርት ይዛ ቢሮ የመጣች። ሎትሮ ከመቀመጫ የተነስቼ ነበር መቀበላት። ዛሬ ግን ያንን ማድረግ አልቻልኩም። አንዳች አይነት የጥፋተኝነት ስሜት ተሰምቶኝ አቀረቀርኩ። ደህና አይደለም እንዴ? ደህና ነኝ አልኳት
ስጽፈው ነበረው ነገር ላይ እንዳቀረቀርኩ ሁኔታዬን ስታጠና ቆይታ እሺ። በመካከላችን ጸጥታ ሆነ። የሞቴን ቀና ብዬ ስሜቷን ላጤነው ሞከርኩ። እንደ ወንድሟ ታይኝ ነበር። ባዕድነቴን ገለጽኩላት። ምን ተሰማኝ? በአድራጎት ያዝናብኝ ይሆን? ስሜቷን ማንበብ አልቻልኩም። የሆነው ይሁንና መልሷ ምን ይሆን ለመገመት ሞከርኩ። አወጣው አወረድኩ። ከመደምደሚያ ላይ መድረስ አልቻልኩ። በአንድ በኩል የጥፋተኝነት ስሜት ተሰማኝ፣ በሌላ በኩል ወድጃታለሁ። በአገራችን ልማድ እኔ ነኝ የፍቅር ግብዣውን ላቀርብላት የሚገባኝ። ያንን ከማድረግ ውጪ ሌላ አማራጭ አልታየህልኝ። ቤቷ መጠራቴን በቅንነት አየሁት። ልትሰድበኝ ወይም ልትቆጣኝ አይሆንም። ያን ለማድረግ ቤቷ ድረስ መጥራት ሳያስፈልጋት እዚያው ቢሮዬ ማድረግ ትችል ነበር። ራሴን ለማጽናናት ለራሴ ይቅርታ ለማድረግ ሞከርኩ። ከእንግዲህ ተዋውቀናል፣ ድብብቆሽ የለም፣ መሸሻ አልችልም። ምሽት 1 ሰዓት ላይ ቤቷ ሄድኩኝ። የተለመደውን ሰላምታ ተለዋውጠን እንደተቀመጥኩኝ እንደ ልማዷ የሚበላና የሚጠጣ ነገር ለማቅረብ ጉድ ጉድ ማለት ጀመረች። እስካሁን ከተጨነኩት በላይ ተጨማሪ ጊዜ ሰጥቼ መጨነቅ አልፈለኩም። ውሳኔዋን ለማወቅ ጓጓው። እናም ምግቡና መጠጡ እንዲቆይ እስካናካቴው ቀርቶብኝ እንድታናገረኝ ፈለኩ። ከዚያ በፊት አንጠልጥዬ ያስቀሩት ሐሳቤ ገብቷት ተመልሳ እፊት ለፊቴ በርኩማ ወንበር ላይ ተቀምጣ በመገረም ታይኝ ጀመር። ስለኔ የሚወራውን አልሰማህም? በሰማም አላምንበት። ለምን? ጓደኛሽ የሞተው በኤችአይቪ ሳይሆን በጉበት በሽታ ነው። በኤችአይቪ ነው? የብዙዎቹ ግምት እንደምትዩ ነው። ከቅርብ ጓደኛ የሰማሁት ግን በጉበት በሽታ ስለመሞቱ ነው። ከኔ ማንም ይቀርበው የለም። ቢሆንም ተሳስተሻል። ሁለታችሁም የበሽታው ሰለባ አይደላችሁ። እንዴት እርግጠኛ ትሆናለህ? ከቅርብ ጓደኛው ከመስማቴም በላይ በህልሜ ተረድቻለሁ። ሳህሉ ተሳስተሃል። ሰይጣን ያሳለመ ህልም መሆን አለበት። በፍጹም አይደለም ነው። ምንም ሁኚ ምን ለኔ ለውጥ የለውም። ኑሮሽን ኖራለሁ፣ ሳቅሽን ስቃለሁ፣ ለቅሶሽን አለቅሳለሁ፣ ህመምሽን እታመማለሁ፣ ሞትሽንም ሞታለሁ ሲላት በጣም ደንግጣ ሳልይ ይህ ጤነኛ አስተሳሰብ አይደለም። በፍጹም ጤነኛ ነኝ። በእርግጥ በፍቅርሽ ተጎድቻለሁ። ሳልይ ምልን ስማኝ፣ ጉድጓዷ ከተማ ሰልጧ ከራስ ሴት ጋር በፍጹም መቆራኘት የለብም። አለብኝ። እንደዚያ በማድረግ ከህሊና ጸጸት ያለፈ ለኔ የሚፈይደው ፋይዳ አይኖርም። እለት እለት ወደ ሞት ጉድጓድ በመምዘግዘግ ላይ ነኝ። እንድታዝንልኝና ከተቻለ የህሊና ጸሎት እንድታደርግልኝ እንጂ ህመሜን ላትሰድ፣ ሞቴን ላታስቀርና አፈር ላታቀልልኝ አብረኝ ወደ ጉድጓድ እንድትገባ በፍጹም አልሻም። የህይወቴ ህይወት እስትንፋሴ ነሽ። አሳ የሚሞተው ውሃ ሲያጣ እንደሆነ ሁሉ እኔም የምሞተው አንቺን ሳጣ ነው። ካንቺ መቆራኘቴ ለኔ ልደትና ህይወት እንጂ ሞት አይደለም። ኋላ ልትጸጸት ተው። በፍጹም አልጸጸትም አልኩሽ። ለምን እውነታውን አትቀበልም? ተቆጣችኝ። በሽተኛ አይደለሽም። ብትሆኝም እንኳ የፍቅር አምላክ ይፈውሰናል። ሊፈውሰንም ላይፈውሰንም ይችላል። ያ የእርሱ ፈቃድ ነው። ዳግመኛ እንደዚህ አይነት ጥያቄ ባታነሳብኝ ደስ ይለኛል። በቃ ይኸው ነው። በጎ ፍቃድን የጠየቀኝ እኮ በቃ ፍቃደኛ አይደለሁም። ተጠራጥረሽኝ ከሆነ ልመርምርልሽ ስላት የበለጠ ተበሳጨች። አይኖቼ ያቆረዘዙትን እንባ አፈሰሱ። ያለ ውዴታዬ ነበር ያለቀስኩት። በእንባ ላሸንፋት አስቤ ያለቀስኩ ሊመስላት ይችላል። ውሳኔዋን ለመቀየር አላቅማማችም። ሴት እንደመሆኗ ልግደርደር ማለቷ እንደማይቀር ገመትኩ። ይህ ከእናቷ የወረሰችው ነውና። እናም እንድታስብበት ጊዜ ልሰጣት ወሰንኩ። እናም ከመለየታችን በፊት አንድ ነገር መናገር እንዳለብኝ ተገነዘብኩ። ስላበሳጭሽ ይቅርታ። ላበሳጭሽ አስቤ ያልነበረው የጠለቀ ፍቅርና ክብር ላንቺ አለኝ። ስለማፈቅርሽ ስለምወድሽና ስለማከብርሽ ነው ለጋብቻ የተመኘሽ። ልቤ ይቺ አጥንት ከአጥንቴ ይቺ ስጋ ከስጋዬ ናት እያለ ነው። በዓለም ዋልታዎች አካባቢ ያለው ግግር በረዶ ወደ ልቤ ቢገባ ላንቺ ያለኝን ፍቅር ሊያቀዘቅዘው እንደማይችል እመኚ ብያት ለይቅርታም ለሰላምታም እጄን ዘርግቼላት ተጨባበጥን። ወራት አለፉ።
በአቋሟ ላይ ለውጥ አልታየም። በፍቅሯ እየተጎዳው መሆኔ ቢገባኝም ውሳኔዋን ከማክበር በቀር የማደርገው ነገር አልነበረም። በሕይወቴ አንድ ነገር እንደጎደለኝ ይሰማኝ ጀመር። በስብዕናዬ ምክንያት እንዳልናቀችኝ ያውቃለሁ። መልከ ቀና ነኝ። ኑሮዬ ሊያሸሻት አይችልም። ጥሩ ገቢ አለኝ። ደባል ሱስ የለብኝም። አኗኗሬም አለባበሴም ጭምር እንደ ደረጃዬ ነው። ለኔ አዝናና እንዳልሞትባት ብላ ነው። እንዲህ በማድረጓ ደግሞ የበለጠ ወደድኳት። ከፊት ይልቅ አፈቀርኳት። ቤቷ አሜሪካ ተወኩኝ ብዙ ጊዜ ሆነኝ። መንገድ ላይ እንዳላገኛት ትጠነቀቃለች። ቢሮዬ መምጣት አቁማለች። የክፍሏ ሪፖርት የሚደርሰኝ በተላላኪ ሆኗል። አንድ ቀን ማታ ያለ ወትሯ 2 ሰዓት ላይ ቤቴ በመምጣቷ ተደነቁ። ተርታ ነገር እየተጨዋወትን ቆይተን እራት ከተበላ በኋላ ሚስት እኮ አጨውልህ አለችኝ። ሳምሪን መሆን አለበት አልኳት። የሞተ ዘመድ የለም? ሳምሪን ካልሆነ ማን ሊሆን ይችላል ታዲያ? ልዕልትን። የልዕልትን ውበትና ባህሪ በወድላትም አስቤያት ስለማላውቅ ደነገጥኩኝ። ልዕልት የጓደኛዋ እህት ናት። የልዕልት እህት ማርታ ጥሩ ጠባይ አላት። ጎረቤታሞች ናቸው። የሰዎችን ስሜት ተከትላ ሳምራይትን አራቀቻትም። በጣም ነው የምታዝንላት። ሳምራይት ብሶቷን የምትተነፍሰው ለሷ ነው። ሳምራይትና ማርታ ከመስሪያ ቤት የመመለሻቸው ሰዓት ሲደርስ ልዕልት ቡና አፍልታ ትጠብቃቸዋለች። ለሁለቱም ምግብ የምታቀራርበው እሷ ናት። ትምህርት ቤት ዘግይታ ወይም በሌላ ችግር ካልሆነ በቀር አታቋርጥባቸውም። ከሳምሪ ውጪ ለየትኛዋም ሴት ልቤ ተዘግቷል። ልዕልት ለፍቅር የተዘጋ ልብን በርግዳ የመግባት ኃይል አላት። አይምሰልሽ፣ ማንንም እንዳንቺ አላፈቅርም። እንደዚህ አታስብ። የሚወዳትን የሚያፈቅራትን የሚያገባ ሰው በጣም ውስን ነው። ወይ እንደኔ በሽተኛ ትሆንበታለች ወይ ደግሞ ይቀደማል። አሊያም በራሷ ምክንያት ግብዣውን ላትቀበል ትችላለች። ሰዓቱ እየመሸ ስለነበር እስከ ቤቷ ሸኘኋት። በራፏን ከፍታ እስክትገባ ቆሜ ጠበቅኳት። ግባ። ላታሳድርኝ አልገባም። ወንድሜና በግዝት ዓለም ውስጥ መሆንን ሳትዘነጋ ማደር ትችላለህ። እስከ ዛሬ እህቴ ነሽ። ወደፊትም ቢሆን ከፈቃድሽ አልወጣም። ከአልጋዋ ፊት ለፊት ተቀመጥኩ። ሳልዬ እባክህ እርሳኝ። አልችልም። እስትንፋሴና የህይወቴ ቅመም ነሽ እኮ አንቺ። በእድሜ እበልጥሃለሁ። በዚያ ላይ ከቫይረሱ ጋር ነው የምኖረው። እኔን እርሳኝ። ልዕልትን አግባት። ጣፋጭ ሕይወት ትኖራለህ። እሷ ውበትን የተቸረች በስነ ምግባር ያጌጠች፣ በዚያ ላይ ደግሞ ንጹህ ድንግል ልጅ ናት። እያዘንኩኝ ወደ ቤቴ ያመራው። ሳህሉ ሳህሉ የጥሪ ድምጽ የሰማው መስሎኝ ዞር አልኩኝ። እያለቀሰች ተከትለኛለች። ስታለቀስ ያምርባታል። ምን ይሆን የማያምርባት? ራሴን ጠየቅኩኝ። ወደ ቤቷ ተመለስን። የኔ ቆንጆ ባክሽ አታልቅሽ። እንባዋን እየጠራረኩ አባበልኳት። የኔ ውድ ላንተ አስቤልህ እንጂ አታክለኝም በሚል ስሜት አይደለም እኮ እምቢ ያልኩ። ለምን አትረዳኝም? እባክህ ተረዳኝ። ቆይሽ ተመርምረሽና ራስሽን አውቀሽ ነው ከዚህ ድምዳሜ ላይ ደረስሽው? እንዲህ አውቄዋለሁ፣ ውስጤ ይነግረኛል። ብዙውን ጊዜ በጎ በጎን ትተን ክፉ ክፉን ስለምናስብ ራሳችንን እናስጨንቃለን። ተስፋ ከመቁረጥ ደረጃ ላይም ደርሰን ራሳችንን በሽታ ላይ እንጥላለን። የኔ ግን እንደዚህ አይደለም። በእርግጠኝነት አለባት ወይም የለባትም ማለት የሚችለው ሐኪም ብቻ ነው። ያንቺ ከጥርጣሬ ያለፈ አይሆንም። ስለዚህ ተመርመሪ። መመርመሩ በራሱ ጥቅም ይኖረዋል። በባለሙያ ምክርና በመድኃኒትም ልትታገሽ ትችያለሽ። ሰሞኑን ባህር ዳር ሄጄ ይመረመራሉ። ለመመርመር በመወሰኗ ተደስቼ ወጣው። ኦፕቲሚስት ነኝና በጎ ነገር እንደሚገጥማት አምናለሁ። ወደ ቤቴ ለመመለስ ስነሳ ቆይ የምነግርህ ነገር አለኝ አለችኝ። ምንድነው እሱ? በምርመራው ነፃ መሆኔን ካረጋገጥኩ የጋብቻ ጥያቄን እቀበለዋለሁ የምትለኝ መስሎኝ ለመስማት ጓጓው። ዶሮ ብታልም ጥሩ ያናሉ። ባህር ዳር ስራ አግኝቻለሁ፣ ልለቅ ነው አለችኝ። ግማሽ ሐዘን ግማሽ ደስታ ተሰማኝ። ከዚህ አካባቢ በመራቋ ስደሰት ለጊዜውም ቢሆን ደግሞ እንደምትለየኝ ሳስብ አዘንኩኝ። ውጤቱን ካወቅሽው ስንት ጊዜ ሆነሽ? 1 ወር። የሥራ መልቀቂያ ማስጠንቀቂያ ጊዜ ልጨርስ ብዬ ነው እስከዛሬ ቆየሁት።
እንዴት ከዛሬ ሳትነግሪኝ? አሁንም ቢሆን አላስችል ብሎኝ ነው የነገርኩ። እዛ ድረስ መተህ እንዳታስቸግረኝ ሰጋው። የሆነው ይሁንና ያገኘሽው ምን መስሪያ ቤት ነው? አድራሻዬን ለጊዜው አልነግርም ብላት በሰራት እምቢ አለች። ከልዕልት እንደማገኝ ገመትኩ፣ ለሷ መንገሯ ስለማይቀር ብዬ። ከሳምንት በኋላ የሥራ መልቀቂያ ክሊራንስ ተላላኪው እያዞረ ሲያስፈርምላት አየሁኝ። አድራሻዋን ከልዕልት ማግኘት አልቻልኩም። ትነግረዋለች በሚል ስጋት አልሰጠቻትም። የዓመት ዕረፍት ፍቃድ ወስጄ ፈለኳት፣ ላገኛት አልቻልኩም። እናም የሕይወቴን ሕይወት ፍቅሬን አጣኋት። ብዙ ጊዜ ያለፈኝ አይኗን ካየኋት የሚለው የጥላውን የትዝታ ዜማ ማዜም ጀመርኩኝ። ተረጋግቼ መኖር አልቻልኩም። ለቅቄ አዲስ አበባ ገባው። ከ2 ዓመት በኋላ አዲስ አበባ አንበሳ ግቢ ልዕልትን አገኘኋት። ከሰላምታ በኋላ መቼ መተሽ ነው አልኳት። 3 ወር አልፎኛል። ከአጎቴ ጋር ሆኜ ኢንፎርሜሽን ቴክኖሎጂ እየተማርኩ ነው። ሳምራይትን በቅርብ አግኝተሻት ታውቂያለሽ? ቆየ፣ 1-5 ወር ይሆነናል። ጤናዋ እንዴት ናት በእናትሽ? ደህና ነች። ከልዕልት ጋር መጠየቃችን ቀጠለ። ጊዜ እያለፈ ሲሄድ ሳምሪን ተመኝቶ በማጣቱ ያኮረፈ ለፍቅር የተዘጋ ልቤ ለልዕልት ተከፈተ። እነሆ ከተጋባን መንፈቅ ሆነን። ልዕልት ሰሞኑን ጤንነት አይሰማትም። በሐኪም እንድትታይ ወረፋ ሊይዝላት አፍሪካ ከፍተኛ ክሊኒክ መጥቼ ነው እንግዲህ ሳምራይትን ያገኘኋት። ላጫውታት አጠገቧ ከመቀመጤ ሳምራይት ስሟ ተጠራ። ለደም ምርመራ ነው የመጣሁት። ለዶክተሩ ወንድሜ ነው እለዋለሁ። አብረን ንግባ አለችኝ። ልከተላት ስነሳ ቅንጣት አላመነታውም። ሐኪሟ ጋር ገባን። ወንድሟ መሆኔን ስለገለጸችለት እንድቀመጥ ፈቀደልኝ። ዶክተሩ ከካርዷ ላይ በስቴፕለር ሽቦ የተያዘው የላብራቶሪ ሪፖርት ላይ አተኩሮ ቆየ። በመጨረሻም ከመቀመጫው እንደመነሳት ቃቶት እንኳን ደስ አላችሁ በማለት መጀመሪያ እሷን ቀጥሎ እኔን ጨበጠኝ። ከደስታ ብዛት አንደበቷ ተለጉሞ ይሁን ወይም ለጊዜው ግልጽ ባልሆነልኝ ምክንያት መናገር አልቻለችም። ለነገሩ እንግዳ ስለነበርኩ በጥያቄ አስተያየት አንዴ እሷን ሌላ ጊዜ እሱን መለከት ገባው። የላብራቶሪው የደም ምርመራ ውጤትሽ ከኤችአይቪ ቫይረስ ነፃ መሆንሽን አረጋግጦልናል አላት ዶክተሩ። አንዴ እሷን ሌላ ጊዜ ደግሞ እኔን እያየኝ አንገቷ ላይ ተጠምጥሜ ሳምኳት። ዶክተሩ ነፃ እንዳደረጋት ሁሉ እሱንም አቀፌ ሳምኩት። አመሰግንኩትም። ስትመረመር 3ኛ ጊዜዋና ውጤቱም ተመሳሳይ መሆኑን ገለጸችልኝ። ስለ ጤንነቷ ተደሰትኩ። ሆኖም ለባከነ ጊዜዋ ለደረሰባት ሽሙጥና መገለል ስላጣዋትም ጭምር ማዘን ያልቀረም ስሜቴ የገባት መሰለኝ። ምንም አልጎደለብም፣ የበለጠ እኮ ነው ያገኘው አለችኝ። ሐኪሙ ቢሮ ሳለን ልዕልት መታ ለላብራቶሪ ምርመራ ሽንት ሰጥታ ኖሯል። ከ25 ደቂቃዎች በኋላ ውጤቱ ደረሰ። የጸነሰች መሆኑ ተነገራት። ሌላ ደስታ ሆነ፣ መንታ ደስታ።